ባመኑት መከዳት በጣም ከባድ ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቀን ሁላችንንም ማለት ነው። እምነት ማለት ቀላል ነገር አይደለም። ደግሞ ባመኑት መከዳት ደግሞ በጣም ህመሙ ከባድ ነው። የዛሬው ባለ ታሪካችን ወይም ያሳለፈችውን ነገር እንግዲህ ለአንድ ሚዲያ ሼር አድርጋለች። እኔ ደግሞ እሷ የማዳም ቅመም ስለሆነች እሷ ያሳለፈችው ታሪክ ለእኛ ይጠቅመናል ብዬ ለእናንተ ሼር አድርጌላችኋለሁ። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች እንደተለመደው ዛሬም በአዲስ ቪዲዮና አስተማሪ በሆነ ቪዲዮ እናንተ ይጠቅማል ብዬ ባሰብኩት ቪዲዮ መጥቻለሁ። ሀገሬ ዩቱብን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። አዲስ ዩቱብ ጀማሪ ስለሆንኩ ሰብስክራይብ ላይክ ብታደርጉ በጣም ደስ ይለኛል። በቅንነት ማለት ነው። እናንተ ሰብስክራይብ ስታደርጉ ለእናንተ ምንም ማለት አይደለም። ያው ቅንነት ብቻ ነው ማለት ነው፣ ከኪስ አይደለምና ሰብስክራይብ አድርጉኝ። እንግዲህ ዛሬ ውድ ቤተሰቦች ይላችሁ የመጣሁት በነገራችን ላይ ለማታቁኝ አይናለም እባላለሁ። ቻናሉ ደግሞ ሀገሬ ዩቲዩብ ነው። ይህ ቻናል የሚሰራው ስለኔና ስለናንተ አረብ ሀገር ተቀጥረው ስለሚሰሩ ስለ ማዳም ቅመሞች አዳዲስና ጠቃሚ የሆነ መረጃ ለእናንተ ያደርሳልና ሰብስክራይብ ላይክ አድርጉት። በድጋሜ እንግዲህ ስገባ ቀንጨብ እንዳደረኩት እምነት በቃ እንዴት ነው ባመኑት መከዳት በጣም ብዙ በቃ እንዴት ልበላችሁ ብዙ ነገር እንትን ይላል፣ እንዴት ነው ዋጋ ያስከፍላል። እና ዛሬ አረብ ሀገር ተቀጥራ የምትሰራ የማዳም ቅመም ታሪክ ይዤላችሁ መጥቻለሁ። እናንተ እስከ መጨረሻው ማየትና ላይክ ማድረግና ሰብስክራይብ ማድረግ ነው ማለት ነው። እና ውድ ቤተሰቦች አረብ ሀገር ተቀጥራ እየሰራች እያለ ሰው ትተዋወቃለች እንደ ማንኛውም ሰው ማለት ነው። ከዛ በኋላ ያው በሶሻል ሚዲያ ማለት ነው። እንግዲህ ሶሻል ሚዲያ ጥቅምም ጉዳትም አለው። እኛ ነን ጥቅሙንና ጉዳቱን ለይተን ማወቅ ያለብን እንጂ ለሰዎችም ይጠቅማል፣ ሰዎችንም ይጎዳል። እና ትተዋወቃለች። ከዛ በኋላ መግባባት ምናምን ነገር ይመጣል። ከዛ በኋላ ከቀን ቀን እየተግባቡ ሲመጡ በአካል እንተያይ ማለት በአካል እንገናኝ እንተዋወቅ ማለት ሀሳብ ያመጣሉ። ከዛ በኋላ ልጅቷ እንግዲህ ያው የዋህናት በቃ ያው እንግዲህ ፍቅር የሚባል ነገር አለ። ሲያወራ የሚያወራውን ነገር እሱ የሚለውን ነገር በቃ ይስባታል ወይም ደግሞ ታምነዋለች። እሺ ትለውና ጅዳ ነው እንግዲህ አንድ ጓደኛዬ ነች ይሄን ነገር ያቀረበችውና ያው እኛ እንግዲህ እኔም ስለ ማዳም ቅመሞች ስለሆነ አዳዲስ ዜና እያቀረብኩ ያለሁት ለእናንተ ይጠቅማል ብዬ ያሰብኩትን ወደ እናንተ ይዤ መጥቻለሁ ብያችኋለሁ። እና ውድ ቤተሰቦቼ እንገናኝ ይላታል ማለት ነው። እሷ ደግሞ እሺ ትለዋለች። እንገናኝ ሲላት እሱ በፈለገው ሰዓትና በፈለገው ቦታ ሲቀጥራት እሺ ትላለች። ሰው አለ ወይ ምናምን ነገር ስትለው አዎ ሰው አለ ይላታል። ከዛ በኋላ እንግዲህ ይገናኛሉ። ከዛ ከተገናኙ በኋላ ያው እንግዲህ ሻላ በፈለገው ቦታና በፈለገው ሰዓት ነው እሱ እንዳለው ነው የሆነው ማለት ነው። መጀመሪያም ከዛ በቃ እሷ ልትተዋወቀው በቃ አምነዋለች፣ ንግግሩን ሁሉን ነገር አምነዋለች። ልትተዋወቀው ነበረ ሄደችው። ከዛ ያው እንደተለመደው እንግዲህ እና ቦታው ከደረሰች በኋላ ያየችውና እየሆነ ያለው ነገር በጣም የተለያየና በጣም ያስነግጥ ነገር ይሆንባታል። ያው ልጁን እሷ አመነችው እንጂ አጭበርባሪ ወይም ደግሞ በቃ እንዴት ነው ትክክለኛ ሰው አይደለም። ይደፍራታል። በቃ እዛ ቦታ ላይ ሲደርሱ ይደፍራታል። መድፈር ብቻ ሳይሆን በቃ እንዴት ልበላችሁ በሞራሏ ላይ በቃ በህይወቷ ላይ ይጫወትባታል። ከዛ ቪዲዮ ይቀርጻታል ራቁቷን። እንግዲህ ጅዳ ላይ ነው የተባለው ይሄ ነገር የተፈጸመው ማለት ነው። እና ከደፈራት በኋላ በቃ ቪዲዮ ራቁቷን ሆና ይቀርጻታል ማለት ነው። ከዛ በኋላ እሱ ብቻ ሳይሆን ደግሞ የያዘችውን ብር እንዳለ ይቀበላታል። እንግዲህ አምኖ ነበረ እዛ የሄደችው። በቃ ለወደፊት ህይወቷ ምሎልኛል ብላለች።
ከዛ በኋላ በቃ እንዴት ልበላችሁ፣ በቃ እንዴት ነው፣ በጣም ከባድ ነው በነገራችን ላይ። እሱን ወዳው እሱን አምናው እሱን ተከትላ ስትሄድ ደግሞ በቃ እንዴት ነው በህይወቷም በሞራሏም በሁሉ ነገሯም ሲረማመድ በጣም ከባድ ነው። ከዚህ በኋላስ እንዴት አይነት ወንድ ነው እሷ የምታምነው? ህይወቷስ እንዴት ነው? በቃ እንዴት ልበላችሁ፣ ብቻ ፈጣሪ ሁናት። እንደነገርኳችሁ የራቁቱ ቪዲዮ ቀርጿታል። በቃ አንዷ ጓደኛዬ ናት እንደዚህ እንደዚህ ታሪኩን ሰምታ ሼር አረገች። እኔ ደግሞ ለእናንተ ሼር አደረኩላችሁና በጣም ከባድ ነው ውድ ቤተሰቦቼ። ከእንደዚህ አይነት ነገር ፈጣሪ ይጠብቅ። እናንተም ማስተዋሉን ይስጣችሁ እንደዚህ አይነት ችግር ውስጥ እንዳትገቡ እና ያው እንግዲህ ህይወት ይቀጥል የለ እንደዛ አድርጓት እሷ ባላሰበችበት ባላለመችበት በቃ ከጥቅም ውጭ እንዴት ነው? በስመ አብ ወልድ ፈጣሪ ይጠብቅ ከእንደዚህ አይነት ነገር። አምናው ወዳው ብትሄድ እሱ ግን ተጫወተባት። የሚዲያ ለዚህ ነው ጥቅምም ጉዳትም አለው እምላችሁ ማለት ነው። እንደነገርኳችሁ ሁል ጊዜ እንደምለው ከፈጣሪ ውጪ ያው ማንንም አይታመንም። መጠርጠር አይከፋም። ይሄ ነገር ቢመጣብኝስ እንደዚህ ቢሆንስ? ያው እንግዲህ ፍቅር እውር ነው እና ግን በቃ አምነው ነበረ። እሱ ደግሞ ከዳት። በጣም ነው የሚያሳዝነው። በጣም እና ውድ ቤተሰቦቼ እንግዲህ መጀመሪያ ምሎልኛል ምናምን ነገር ነበር ያለችው። ማለት ምሎልኝ ነው በጣም ያው እንግዲህ ሰው ሲምል እንዴት ነው እምነት ይጨምራል። እና ሁሉም የማለ ሁሉ ደግሞ እዚህ ላይ ማስታወስ የምፈልገው ነገር ሁሉም ሰው መሀል ላይ የሚያበዛ ሰው ታማኝ አይደለም። እንደውም 10 በየሰዓቱ በየደቂቃው የሚምል ሰው ተጠራጠሩት። በቃ አያምኑኝም ብሎ ስለሚያስብ እናንተን ለማሳመን ስለሆነ የሚምለው በጣም መሀል ላይ የሚያበዛ ሰው እውነተኛ አይደለም። ስለማለ ብቻ አትመኑ። ሌላው ደግሞ እንግዲህ በቃ በወንዶች ላይ እንደዚያው በእርግጥ ፍቅር ይዟት ይመስለኛል። ሁሉም ሰው የራሱ ሆነ እንዴት ነው በራሱ ላይ ችግር እንትን አይልም ብዬ ነው ማስበው። ማለት እንደዚህ ይሄ ነገር የሚፈጠረው እንግዲህ ወዳው ነው ወይም ደግሞ በቃ ይሄ ነገር ይመጣብኛል ብላ ስላላሰበች ነው እንደዛ የሆነችው። በቃ እግዚአብሔር ምን ያላቅም ብቻ ግን ከክፉ መንገድ ወይም ከክፉ ነገር ላይ ይጠብቀን ነው የምለው። ምክንያቱም እኛ ወደንና ፈቅደን ችግር ስለማናመጣ ማለት ነው። እና ፈጣሪ አምላክ ደግሞ ህይወቷን ቀሪ ህይወቷን ያው እግዚአብሔር ምንም ነገር ማድረግ ስለሚችል ቀሪ ህይወቷን ያስተካክልላት። እንዴት ወንድ እንደምታምን አላቅም። ገንዘቧንም ቪዲዮም እንግዲህ የራቅቱ ቪዲዮ ይዞባታል። በሱ እያስፈራራ ደግሞ የፈለገውን ገንዘብ በየጊዜው መቀበል ይችላልና እግዚአብሔር ከሷ ጋር ይሁን። እኛ ደግሞ ከሷ ታሪክ ብዙ የምንማረው ነገር አለና በቃ ሰዎች የሆነ ነገር ሲደርስባቸው የእነሱ ጉዳት የእነሱ መሰቃየት ለእኛ ትምህርት ይሆናል። ያው እነሱም እንግዲህ ፈጣሪ የሚወደውን ሰው ነው የሚፈትነው። የተሻለ ነገ አላቸው እነሱ። ዛሬ ላይ የተፈተነ ሰው ነገ የተሻለ ነገር ይገጥመዋልና እግዚአብሔር ከእሷ ጋር ይሁን። ይሄ ደግሞ ለእናንተ ይጠቅማል ብዬ ይዤላችሁ መጥቻለሁ። እንደተለመደው ሀገር ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ እስካሁን አብራችሁኝ ስለቆያችሁ ከልብና ከልብ አመሰግናለሁ። ሰብስክራይብ በማድረግ አበረታቱኝ። የዛሬው ቪዲዮ ይሄንን ይመስል ነበረ። በያላችሁበት ሰላማችሁ ይብዛ። ቻው።